ቴምር ሪል ስቴት የመኖሪያ አፓርትመንቶችን በቡልጋሪያ በሳር ቤትና በአዋሪ ላይ ከባለ አንድ መኝታ 69 ካሬ ጀምሮ በተለያዩ የካሬ አማራጮች በ20% ቅድመ ክፍያ ይዘንላችሁ መጥተናል። 100% ለሚከፍሉ እስከ 35% ልዩ ቅናሽም አዘጋጅተናል። ሱቅ ከፈለጉ ደግሞ በቡልጋሪያ ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በገላን ከ500 ሺህ ብር ቅድመ ክፍያና በፒያሳ አድዋ 00 ፊት ለፊትም ለሽያጭ አውጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አንድ የህንፃ ባለቤት ባለሀብት ሰዎችን አከራይቷቸው ነበር። እዛ ህንፃ ላይ አንዱ የቤት ክራይ መክፈል አልቻለም። ካልቻልክማ ውጣ ብሎ ሰውየው አባረረ። ቀዝቃዛና በረዶ ወቅት ነበር። ወጥቼ ድንኳን ላይ ተቀመጥኩ። በቀናት ውስጥ መሬት መንቀጥቀጡ ተነሳና የሰውየው ህንፃ ፈረሰ። አሁን ይላል ግለሰቡ እኔና የህንፃው ባለቤት እኔ በሰራው ድንኳን ውስጥ እሳት እየሞቅን ነው። በቅጽበት ያለ ነገር እጅህ የለም። ወይ ህንፃ ነው ወይ ፋብሪካ ነው ወይ ቤት ነው፣ የለህም ንብረት። ወደ አላህ የምንመለስበት ወቅት አላህ በላልኮ ኩል ሊያረገው ይችላል። መደንገጥ አልቻል። ወማ ኑርሲሉ ቢልአያት ኢላ ተኽዊፋ ልናስደነግጥ ላክን። አልደነገጠም። ሰው እንደተጨካከለ ነው። ተውበት ላይ አይደለም፣ ዱዓ ላይ አይደለም፣ ሰደቃ ላይ አይደለም። ሰው አላህ ካዘነላቸው ጥቂቶቹ በቃ። ከዛም የመካከለኛው ምስራቅ ጦርነት ተጀመረ። ፍልስጤም፣ እስራኤል አሁን ወደ ሉብናን ተሻገረ፣ ወደ ኢራን እያማተረ። በቅርቡ የነዳጅ ዋጋ ጭማሪ ይደረጋል፣ የሰላም እጦት ስላለ ዓለም። እነዚህ ሁሉ ማዕበሎች፣ እነዚህ ሁሉ ማስጠንቀቂያዎች እንድንመለስ ደወል ነው አላህ ይላል። የፍሎሪዳውን ማዕበል ከሳምንት በፊት ታስተናግደናል። ፍሎሪዳ ውስጥ የገዛ ጦርነት በዓመት ውስጥ ከተሰደዱት በላይ በአንድ ቀን በሚሊዮኖች እንዲሰደዱ አላህ ያደርጋል። አሜሪካን 47 ቢሊዮን ዶላር አክስሯል። ከማዕበሉ አንድ ቀን በፊት አሜሪካ ለእስራኤል ገዛን እንድትደበድብ 8.7 ቢሊዮን የሚያወጣ መሳሪያ ሽጣ ነበር። አላህ 5 እጥፍ አስከፈላት በአንድ ቀን። እነዚህ ሁሉ የምናየው ማዕበል፣ መሬት መንቀጥቀጥ ደወል ነው። ይሄው ሀገራችን ላይ ተመለሱ። ላለፈው 5 ዓመታት ያልቆመ ጦርነት፣ የኑሮ ውድነት፣ አስደንጋጭ የሆነ የኑሮ ውድነት። አሁን ደፍረህ የልብ ወዳጄ ነው የምትለውን ሰው የገባብህን ኢምፖርት ከ5 ሚሊዮን ብር አበድረህ ልትል የምትፈራራበት ወቅት ላይ ነው ያለ። በዚህ ልክ የኢኮኖሚ ጥረት ይሄ ትውልድ ገጥሞት አያውቅም። ይሄ ደወል አይደለም። ድሮ እንደ ልብ ብር ስንበትም አንደነግጥ። አሁን ሂሳብ መስራት የጀመርንበት ወቅት አይደለም። ከዚህ በላይ ደወል አለ? በእርግጠኛ አልተስፈራራንም፣ አልደነገጥም፣ አልተመለስም። ኢትዮጵያ አሁን በቅርቡ መሬት መንቀጥቀጥ ጎብኝቷት አላህ በዚህ ያቆማል። አላህ በዚህ ይመልሰው። መጥፎን ነገር አያሳይም። አለም የረው ይላል አላህ። አላዩም እንዴ ከማ አህለክና ሚን ቀብልህም ሚን ቀርን ከነሱ በፊት የነበሩ ህዝቦችን እንዴት እንዳጠፋናቸው አላዩም እንዴ ይላል። መከናሁም ፊል አርድ ማ ለም ኑመኪን ለኩም እናንተን ካስመቸናችሁ በላይ የኢኮኖሚ ድሎት የሰጠናቸውን ህዝቦች እንዴት እንዳጠፋን አልሰሙም እንዴ? ወአርሰልነ ሰማአ ዐለይሂም ሚድራራ ሰማይን በዝናብ ሞላንላቸው። ወጀዐልነ አልአንሃረ ተጅሪ ሚን ተሕቲሂም ወንዞቹ ከስሮቻቸው እንዲፈሱ አደረግን። አመፁ፣ ጥጋብ ውስጥ ገቡ፣ አላህን ረሱ። ፈአኸዝናሁም ቢዘኑቢሂም በወንጀሎቻቸው ያዝናቸዋል። ወአንሸእና ሚን ባዕድህም ቀርነን አኸሪን እነሱን ጠርገን ሌላ ተካን ይላል አላህ። በክፍለ ዘመናት ወፋፍራም ቅጣትን ልኳል በትውልድ ላይ። ከነቢዩ ዓለይሂ ሰላቱ ወሰላም መላክ በኋላ የዛሬ 1000 ዓመት አካባቢ እንመለስ። የዛሬ 1000 ዓመት ባግዳድ ላይ
አንድ መቅሰፍት ተነሳ ይላል ኢብኑ ከሲር አልቢዳያ ወኒሃያ በሚለው ኪታባቸው። በስራ በምትባል ሀገር ኢራቅ አካባቢ ባለች ትልቅ የሆነ ወረርሽኝ ገባ ይላል። በአንድ ቀን ውስጥ ብቻ 70,000 ሰው አለቀብን ይላል። በአንድ ቀን አቡ ኑፈይል የሚባለው ዘጋቢ ምን ይላል? እየዞርነ በየከተማው ሰው መቅበር ጀመርናል። ስንቀብር እንዴት አድርገን እንቅበር? 70,000 ሰው አዲስ አበባ ውስጥ ያሉ የመካምን መቃብር ቦታ ይሸፍኑታል? ከባድ ነው። 1,000 ሰው ይዘን ብለን ኮልፌ አይሞላም። 70,000 ሰው እንዴት እንቅበር? ደከመንና ይላል። መጨረሻ ላይ በየቤቱ ስንገባ ሰው ሞቷል። በሩን ዘግተንባቸው እንመለሳለን። በአንድ ቀን አላህ አስደንጋጭ ወረርሽኝ ልኮባቸው ያውቃል። በ449 ሂጅሪያ የዛሬ 1000 ዓመት 998 ዓመት በፊት አላህ ባግዳድ ላይ ድርቅን ከተተ። እንስሳዎች ሞቱ፣ አዝርዕቶች ደረቁ፣ የሚበላ ጠፋ። የሞተ እንስሳ ይበላ ጀመረ ይላሉ ኢብኑ ከሲር። እሱም አልፎ የሞተ ውሻ መበላት ጀመረ ይላሉ። አንድ ቤት ውስጥ ለእርዳታ ስንገባ አንዲት ትልቅ ሴትዮ አገኘን፣ ሙታለች። እጇን ስናነሳው ወደ አረንጓዴ የተለወጠ የውሻ ጭን እጇ ላይ ነበር ይላሉ። ድንገት ሰማይ ላይ አዋፍ ወደቀ፣ 5 ሰዎች ተከፋፈሉት ይላል። አሞራ ለመብላት፣ ቁራ ለመብላት። እንዲህ አይነት አስደንጋጭ ተአምር አላህ ወደ ትውልዱ ይልካል። ተመለሱ፣ አዛኙ ወደ አዛኙ ጌታ ኑ ለማለት። ግብፅ ላይ እንዲሁ የዛሬ 900 ዓመት የተከሰተው ነው ኢብኑ ከሲር ጠቅሰው። ግብፅ ላይ ድርቅ ገባ ይላል። ሰውም ይበላዋል። እንስሳዎች የሞቱት መበላት ጀመር። ውሻ ስጋ ይበላ ጀመር ይላሉ ኢብኑ ከሲር። የውሻ ስጋ በ5 የወርቅ ሳንቲም ይገዛ ጀመር። ምን ትበላለህ ከለ እንዲህ አይነት ማዕበል ወደኛ ሳይመጣ ሳይጎበኝ በዚሁ አላህ እንዲመልሰው ሀገራችንን፣ ቤታችንን፣ ዓለምን ሰላም እንዲያደርገው ወደ አላህ የምንመለስበት የምንጸጸትበት ወሳኝ ወቅት ላይ እናገኛለን። ደወሉ በጣም ጮኋል። ደብዳቤው ከደረሰን ቆይቷል። እኛ መዘናጋት ውስጥ ነን። አላ ወፈዓሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. يقول الله جل شأنه ولقد أرسلنا إلى أمم من قبلك فأخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم وزين لهم الشيطان ما كانوا يعملون. الله سبحانه وتعالى ተአምራትን የሚልከው ፈተናዎችን የሚልከው ችግርን የሚልከው እንድንጠነቀቅ ወደ እነሱ እንድንመለስ። ታዲያ ሙእሚን 3 እርከኖችን ይጠቀማል። የመጀመሪያው እስትግፋር። ያላጠፋልን እንደኛ መሃል ያላጎደላለ ማህበታ ልንለው ይገባል። ቋሚ ውርድ እስትግፋር ያስፈልጋል። ወማ ካነ አላሁ ሙዐዚበሁም ይላል። ፍጥረተ ዓለሙ ላይ አንድ ህግ አስቀምጠ ያንተ ጌታ አይቀጣቸው። ወሁም የስተግፊሩ እነሱ እስትግፋር ያደረጉ ዘውትር አላህን ማህርታ እየጠየቁ በላይ አወረደባቸው። ዑለማዎቹ ምን ይላሉ? የአካል ቅጣት ይሁን የኢኮኖሚ ይሁን የሳይኮሎጂ መጨናነቅ አያገኘው ሙስተግፊር። ዑመር ብን አልኸጣብ ምን ይላሉ? ለው ነዘለት ሳዒቀቱ ሚነ ሰማ ከሰማይ እኮ መቅሰፍት ቢወርድ ሙስተግፊርን አይነካውም ይላል። እስትግፋር ላይ እንዴት ነው? እስተግፊሩላህ ወአቱቡ ኢለይህ እስተግፊሩላህ። በቀን ስንት ዊርድ አለን? 1000 2000 3000 ስንት ነው እስትግፋራችን? ነው ወቢልአስሓሪ ሁም የስተግፊሩን ከሱብሒ በፊት ብድግ ብለው ማህረታዬን ይጠይቁኛል ይላል። ወልሙስተግፊሪነ ቢልአስሓር ከሌሊቱ ክፍል አላህ ጋር ትውውቃላችሁ። እስተግፊሩላህ እስተግፊሩላህ። ሙስባሃው እጃችን ላይ ይገኛል። አሁን ቴክኖሎጂ የተመቸ ነው። ዲጂታሉም አለ ሙስባሃውም አለ። የት አለ? ወረወር ነው ቃል ነው ራቅ ነው እኮ ወጣቱ እጄት አለ ተስቢህ። ቋሚ ውርድ ያስፈልገናል። 1000 2000 3000 10000 የምንለው ቋሚ እንደየደረጃችን ወደ አላህ መቅረብ በምንፈልገው ልክ
እስትግፋር ሺዓር ወዲታር መሆን አለበት። እስትግፋር እያረግን ችግር አይነካንም። እርግጠኛው አንድ ዓሊም ሁሌ መኪና ሲነዱ እስትግፋር ይሉ ነበር። አስተግፍሩላህ። ጓደኛቸው ጠየቃቸው፣ እስትግፋር አታቆሙ ምሳ ሲነዱ አላቸው። አሁን የመኪና አደጋ ነው ማለት አላህ ደግሞ እስትግፋር ላይ እያሉ አልቀጣም ስላለ ችግር እንዳይገጥመኝ ነው አሉ። መኪናዬን ዝንብ መጥቷት አያውቅም ይላል አለታ። እስትግፋር እያረግነ የአላህ በላኛ ጋር ይወርዳል። ይህ አላህ ምድር ላይ ያስቀመጠው ህግ፣ የኢኮኖሚ ችግር፣ የማህበራዊ ችግር፣ የትዳር ችግር፣ የሀገር ችግር እኛ ውስጥ አይመጣም። ቋሚ ውርድ ይፈልጋል። ሁለተኛው አሰደቃ፣ ሰደቃ በላን ይመልሳል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሁሌም ከገንዘባችን የሆነ ፐርሰንቴጅ ስንመረቅን አይደል፣ ፐርሰንት ከትርፌ 3% የአላህ ነው። ልክ ዘካ 2.5 እናውጣ። አሁን ከትርፌ 5 የአላህ ነው። ጽሑፍ የምናስቀምጠው ለልጆች የምናወርሰው ቋሚ ሰደቃ። ወፊ አምዋሊሂም ሐቁን ማዕሉም ነው ይለዋል። የታወቀ ገደብ አላቸው ሙእሚኖች። ቆርጠው የአላህ ንብረት አለ የነሱ ያለ ሰደቃ በላን ይመልሳል፣ የወረደውን ያከሽፋል። ነቢዩ ዓለይሂ ሰላቱ ወሰላም አንድን ታሪክ ይነግሩናል። ከሳቸው መላክ ዘመን በፊት የነበረ አንዲት ሴት ደሃ ነች፣ የምታጠባው ልጅ አላት። ድንገት አንዲት ጉራሽ ቀርቷት ልትጎርስ ስትል በር ላይ አንዴ የቤቴ ምስኪን ይለምናል፣ ረሃብ ገደለኝ ድረሱልኛል። እሷም ጉራሿን ወደ አፏ መልሳ ለዛ ምስኪን ሰጠች። ይህን ክስተት ያየው አላህ ስራዋን አዳምቆት ነበር፣ ይዞላታል፣ ጽፎላት ነበር። አንዴ ወደ ወንዝ ወጥታ ልብስ እያጠበች ልጇን አስቀምጣ ነበር። ድንገት ተኩላ መጣና ልጁን ልብሱን በአፉ ይዞ መሮጥ ጀመረ። እዚህ ክስተት ላይ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም አላህ መላኢካ ላከላት ይላል። ሄደና ከውሻው አፍ መንጭቆ ከተኩላው አፍ ወደ እሷ ይዘላት መጣ። ከዛም አንድ ቃል አለ፣ ኢነላህ ዩቅሪኡኩ ሰላም፣ አላህ ሰላም ይልሻል ብሎም ይልሻል። ሃዚሂ ሉቅማ ቢቲልከ ሉቅማ፣ ከተኩላው አፍ ያወጣነው ጉራሽ ካፍሽ መልሰሽ በሰጠሽው ጉራሽ ተክችሻለሁ ይልሻል። ኢነ ሰናኢዐል ማዕሩፍ፣ መልካም ሥራ ተቂ መሳሪዕ እሱ ይላሉ። መጥፎ አወዳደቅ፣ መጥፎ ፍጻሜ ሰደቃ ይጠብቃል፣ መልካም ሥራ ይጠብቃል ያለ ነቢዩ ዓለይሂ ሰላቱ ወሰላም። እስትግፋር የመጀመሪያ ጋሻችን፣ ሁለተኛው ሰደቃ፣ ሦስተኛው ዱዓ ነው። ወደ አላህ እጃችንን አንሳ እንማሳ። ነቢዩ ዓለይሂ ሰላቱ ወሰላም የቁል ዱዓ ሲላሑል ሙእሚን፣ የሙእሚን መሳሪያ እሱ ነው። ወዒማዱ ዲን፣ የዲኑ ምሰሶ እሱ ነው። ወኑሩ ሰማዋት ወልአርድ፣ የሰማይን የምድርን ብርሃን ዱዓ ነው ይላል ነቢዩ ዓለይሂ ሰላቱ ወሰላም። ዱዓ እንዴት ነው? እጆች ወደ ላይ ከሚዘረጉት በላይ ወደ ሰው እየተዘረጉ ነው። ሰማይን በር ረስተናል፣ ተማጽኖ ትተናል። እናንሳው ከሌሊቱ ብድግ ብለን አላሁመ እኒ አዑዙ ቢከ ሚን ዘዋሊ ኒዕመቲክ፣ ጸጋ ከኔ ከመወገድ ባንተ ተጠበቃል። የኢኮኖሚ ጸጋ፣ የጤንነት ጸጋ፣ የልጆች ጸጋ፣ የትዳር ጸጋ፣ የማህበራዊ ኑሮ ጸጋ፣ አወል ሶፍ የመስገድ ጸጋ። አላሁመ ኢኒ አዑዙ ቢከ ሚን ዘዋሊ ኒዕመቲክ ወተሐውል ዓፊየቲክ፣ ሰላሚ ወደ መጥፎ ከመካየር ባንተ ተጠበቃል። ወፉጃአት ንቅመቲክ፣ ከድንገተኛ በቀል ካንተ ተጠበቃል። ወጀሚዕ ሰኸጢክ፣ ከጥቅል ቁጣ ባንተ ተጠበቃለሁ ምንልበት ወቅት ነው ያለ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላሁመ ዐላ ሙሐመድ وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء